ብቻህን መሆን ያስፈራሃል? ሰዎች ከህይወትህ ሲርቁ፣ ስልክህ ዝም ሲል፣ የምታወራው ሰው ሲጠፋ፣ ያመንከው ሰው እንዳደረው ሲለወጥብህ ውስጥህ የሆነ ባዶነት ይሰማሃል? ምናልባትም ማንም አይፈልገኝም፣ ብቻዬን ቀርቻለሁ፣ ለማንም አላስፈልግም የሚሉ ሐሳቦች አእምሮህን ያጥለቀልቁታል። ግን ለአንድ ደቂቃ ቆም ብለህ ይህን አስብ። ብቸኝነት ችግር ካልሆነስ? ሰዎች ካንተ ጋር መራቃቸው ቅጣት ካልሆነስ? ምናልባት ሕይወት ራስህን እንድታገኝ እድል እየሰጠችህ ቢሆንስ? አስታውል። በሕይወት ውስጥ በጣም ጠንካራ የሆኑ ሰዎች በብዙ ጊዜ ጥንካሬያቸውን ያገኙት በጩኸት መካከል አልነበረም። ሁሉም ሲተዋቸው፣ ሁሉም ሲጠፉባቸው፣ ማንም ሳይኖራቸው ብቻቸውን በነበሩበት ጊዜ ነበር። እና ምናልባት አንተ አሁን ያለህበት የብቸኝነት ጊዜ የሕይወትህ በጣም ጠቃሚ ምዕራፍ ሊሆን ይችላል። ስለዚህ ይህ ቪዲዮ እስከ መጨረሻው ተመልከት። ምክንያቱም ዛሬ ብቸኝነትን ከህመም ወደ ኃይል፣ ከፍርሃት ወደ ጥንካሬ፣ ከባዶነት ወደ ራስን ማግኘት እንዴት እንደምትቀይረው ታውቃለህ። ወደ ዋናው እንግባ። ብቸኝነት ለምን ያስፈራናል? እውነቱን እንነጋገር። ብዙ ሰዎች ብቸኝነትን አይፈሩም። የሚፈሩት በብቸኝነት ውስጥ የሚያገኙትን ራሳቸውን ነው። ለዓመታት ራሳችንን በሰዎች እንከብባለን። በውይይቶች፣ በማህበራዊ ሚዲያ፣ በሥራ፣ በመዝናኛ። ምክንያቱም አንድ ጸጥታ ያስፈራናል። ነገር ግን ጸጥታው ሲመጣ ድንገት የራሳችን ድምፅ እንሰማለን። ለምን አልተሳካልኝም? ለምን ተጎዳሁ? ለምን እንዲህ ሆንኩ? እነዚህ ጥያቄዎች አእምሯችንን ይሞላሉ። ስለዚህ ከጸጥታ እንሸሻለን። ግን እዚህ አንድ አስገራሚ እውነት አለ። ከራስህ የምትሸሸው እስከሆነ ድረስ ከችግሮችህም ትሸሻለህ፣ ከፍርሃቶችህም ትሸሻለህ፣ ከእውነተኛ አቅምህም ትሸሻለህ። ምክንያቱም ራሱን የማያውቅ ሰው ምንም ያህል በሰዎች ቢከበብ ውስጡ ባዶ ሆኖ ይቀራል። አሁን የሚገርመውን ልንገርህ። ሕይወት አንዳንድ ሰዎችን ከሰዎች የምታርቀው ለመቅጣት አይደለም፣ ለማሳደግ ነው። አዎ፣ አንዳንድ ጊዜ ሁሉም የሚርቁህ፣ ሁሉም የሚረሱህ፣ ሁሉም የሚተውህ ሕይወት አንድ ነገር እያስተማረች ነው። አሁን ራስን የማወቂያ ጊዜ ነው እያለችህ ነው። እና ብዙ ሰዎች የማያውቁት ታላላቅ ለውጦች ሁል ጊዜ የሚጀምሩት በብቸኝነት ነው። ዛፍ ከመሬት በላይ ከማደጉ በፊት ስሩ በጨለማ ውስጥ ይጠነክራል። እንደዚሁም ሰው በሕይወት ከመጠንከሩ በፊት በብቸኝነት ውስጥ ያድጋል። ምናልባት አሁን ያለህበት ጨለማ ጊዜ የስሮችህ የመጠናከሪያ ጊዜ ሊሆን ይችላል። ብቸኝነት እንዴት ጥንካሬ ይሆናል? አሁን የማታምነውን እውነት ልንገርህ። ብቸኝነት ጠላትህ አይደለም። ብቸኝነት መምህርህ ነው። ግን አንድ ችግር አለ። ብዙ ሰዎች ከመማር ይልቅ ከብቸኝነት ይሸሻሉ። እዚህ ነው ልዩነቱ። አንዳንድ ሰዎች ብቸኝነት ሲመጣ ይፈራሉ፣ ይሸሻሉ፣ ራሳቸውን ይዘጋሉ። ነገር ግን ጥቂቶች ብቸኝነትን እንደ ላብራቶሪ ይጠቀሙበታል። በዚህ ጸጥታ ውስጥ ራሳቸውን ይጠይቃሉ፣ ሐሳባቸውን ይመረምራሉ፣ ፍርሃታቸውን ይገናኛሉ። እና ከዚያ እውነተኛ ጥንካሬ የሚጀምረው ከዚህ ነው። አስብ፣ በብቸኝነት ውስጥ ሲሆን ማንም አያስቸግርህም፣ ማንም አይነግርህም ምን እንደምታስብ፣ ማንም አይገድብህም፣ ማንም አይመራህም። እዚህ ነው አንድ አደገኛ እድል የሚመጣው። ወይ ትሰበራለህ ወይ ደግሞ ትጠነክራለህ። እና ታላላቅ ሰዎች ሁልጊዜ የመረጡት ሁለተኛውን ነው። ታላላቅ ፈጣሪዎች፣ ታላላቅ መሪዎች፣ ታላላቅ ስነልቦና ባለሙያዎች ብዙዎቻቸው ብቻቸውን ሰዓታትን እንደ ሀብት ተጠቅመዋል። ምክንያቱም በብቸኝነት ውስጥ የማይሰሙት ነገር አለ። የራስህ ውስጣዊ ድምፅ። ያ ድምፅ ብቻ ሲቀር እውነተኛ አቅምህ መናገር ይጀምራል። አሁን አንድ ነገር ተጠይቀህ ብቸኝነት ቢጠፋ ምን ትሆን ነበር? ሁልጊዜ ሰዎች ቢኖሩህ፣ ሁልጊዜ ድምፅ ቢኖር ራስን መስማት ትችል ነበር? ምናልባት ሕይወት የምትሰጥህ ጸጥታ እንጂ ባዶነት አይደለም። እድል ነው። እድል ራስህን ለመገንባት። እና አሁን ብቸኝነትህን እንደ ቅጣት ማየት
ትቀጥላለህ ወይስ እንደ ጥንካሬ መገንቢያ መሳሪያ? ከብቸኝነት ወደ ራስን ማግኘት። አሁን ትኩረት ስጥ። ብቸኝነት የሚያበረታታህ ነገር አንድ አለ። ራስን እንድታውቅ ያስገድድሃል። ምክንያቱም በጫጫታ ውስጥ ሲኖር ሰው ሌሎች ሰዎች ያሰቡትን ይኖራል። ነገር ግን በጸጥታ ውስጥ የራሱን እውነት ያገኛል። እና ያ እውነት ብዙ ጊዜ አስቸጋሪ ነው። እኔ ማን ነኝ? ምን እፈልጋለሁ? ለምን እዚህ ነኝ? እነዚህ ጥያቄዎች በመጀመሪያ ያስፈራሉ፣ ግን እዚህ ነው ለውጥ የሚጀምረው። ራስን መጠየቅ ስትጀምር ራስን መገንባት ትጀምራለህ። ብዙ ሰዎች የማይረዱት አንድ ነገር አለ። ራስን ማወቅ ከውጭ አይጀምርም፣ በውስጥ ይጀምራል እንጂ። እና በብቸኝነት ውስጥ ብቻ የሚሰማ ድምፅ አለ። እንደምትችል አስታውስ። ከሚያስቡት በላይ ጠንካራ ነህ፣ ግን መጀመሪያ ራስህን ማወቅ አለብህ። አሁን ተመልከት። ብቸኝነት ካልነበረ ምናልባት ራስን ፈጽሞ አታገኝም ነበር። ምናልባት በሌሎች ድምፅ ብቻ ትኖር ነበር። ነገር ግን አሁን ይህ ጸጥታ አንድ ነገር እያደረገ ነው። እየቀረጸህ ነው፣ እየገነባህ ነው፣ እያጠነከረህ ነው። ስለዚህ ብቸኝነትህን አትጥላ፣ አስታውለው፣ ተማርበት፣ ራስህን ገንባበት። ምክንያቱም ብቻህን መሆን የሚያበረታህ ከሆነ ማንም ሲመጣ ሊያፈርስህ አይችልም። የብቸኝነት እውነተኛ ኃይል። አሁን አንድ ጥልቅ እውነት ልንገርህ። ብቸኝነት የሚፈጠረው ትልቁ ለውጥ አእምሮን ማጠንከር ብቻ አይደለም፣ ራስን መቆጣጠር ያስተምርሃል። በብቸኝነት ውስጥ ማንም አያስተካክልህም፣ ማንም አያነሳሳህም፣ ማንም አይወቅስህም። አንተ ብቻ ነህ። እና ይህ ነው እውነተኛ ኃይል የመጀመሪያው ቦታ። ምክንያቱም ብዙ ሰዎች ውጭ ያለውን ኃይል ይፈልጋሉ። ሰዎች እንዲያነሳሳቸው፣ እድሎችን፣ ድጋፍን። ግን እውነተኛ ጥንካሬ ከውስጥ ይጀምራል። ብዙ ሰዎች የሚጠብቁት አንድ ሰው መጥቶ እንዲያድናቸው ነው። ነገር ግን እውነተኛ ጥንካሬ የሚጀምረው ራስን ስታምን ብቻ ነው። ራስህን ካላመንክ ዓለም በሙሉ ብታበረታታህም አትቆምም። ነገር ግን ራስን ማመን ከቻልክ ዓለም በሙሉ ቢተውህም መቆም ትችላለህ። አሁን አስብ። አንድ ቀን ብቻህን ስትቀር፣ አንድ ሳምንት፣ አንድ ወር፣ እንዴት ትሆናለህ? ትሰበራለህ ወይስ ትጠነክራለህ? እዚህ ነው የሚያሳየው። ብቸኝነት ማንነትህን አይፈጥርም። እሱ የሚያገለግለው ማንነትህን ማግኘት ነው። እና ስታገኘው ለመጀመሪያ ጊዜ በራስህ ላይ እምነት ታገኛለህ። ምክንያቱም ከዛ በፊት ሌሎች ሰዎች ከጎንህ ሲኖሩህ ብቻ ጠንካራ ነበርክ። አሁን ግን ብቻህንም ብትሆን ትቆማለህ። ይህ ነው ነፃነት። እና አሁን ትረዳለህ። ብቸኝነት አልነበረም ቅጣት፣ ማስተማሪያ ነበር። እና ዛሬ ይህንን ትምህርት ከተቀበልክ ማንም ሰው ሊያቆምህ አይችልም። ከብቸኝነት ወደ ኃይል። አሁን ወደ መጨረሻ እንደደረስን አንድ ጥልቅ እውነት ትወስዳለህ። ብቸኝነት አያስፈራህም? እንደምታስበው አይጎዳህም? በእውነት ይገነባሃል። ምክንያቱም በጸጥታ ውስጥ ውሸቶች ይጠፋሉ፣ ጭንብሎች ይወርዳሉ፣ እውነት ብቻ ይቀራል። እና ያን እውነት አንድ ነገር ይነግርሃል። አንተ ከምታስበው በላይ ጠንካራ ነህ። አሁን ልጠይቅህ፣ ይህን ቪዲዮ ከሰማህ በኋላ ብቸኝነትህን እንዴት ታየዋለህ? እንደ ባዶነት ወይስ እንደ ኃይል መፍጠሪያ ቦታ? ምርጫው ያንተ ነው። ግን አንድ ነገር እወቅ፣ ብቻህን መሆን የህይወት መጨረሻ አይደለም፣ መጀመሪያ ነው እንጂ። እና ዛሬ ከዚህ ቪዲዮ የምትወጣው ከፍርሃት ሳይሆን ከግንዛቤ ጋር ነው። እና ይህ ግንዛቤ ህይወትህንም ሊቀይረው ይችላል። ብቸኝነት እውነተኛ ጥንካሬ እንደሆነ ተሰማህ ከሆነ ቪዲዮውን ላይክ፣ ሼር አድርግ። እና እንዲህ አይነት ሐሳቦች እንዲደርሱህ ቻናሉን ሰብስክራይብ ያድርጉ። ቀጣይ በሌላ ቪዲዮ ርዕስ እስከምንገናኝ ሰላም ሁኑ። ቻው።